እንደምሰነበታችሁ ሳምንታዊን ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን ዛሬ የምንገኘው መተከል ዞን ግልገል በለስ ከተማ ላይ ነው እዚህ ግልገል በለስ ከተማ አሁን የምታዩኝ አካባቢ እንደዚህ ባረንጓዴ ለምለም የተዋበው አካባቢ የጉምዞች መንደር ነው እዚህ በጉምዞች መንደር ደግሞ አንድ ትልቅ ነገር ወደ እናንተ ላደርስ ነው ባህላዊ ዳኝነታቸው ምን ይመስላል የሚለውን ተመለከታላችሁ የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ በካሜራው ገብረስላሴ አብሮኝ ነው አብራችሁን ቆዩ ያየውትን በሙሉ ወደ እናንተ እኔ ልጓዝ ቻው የቤት አሰራራቸው አካባቢው ማሽላው ምኑ በጣም ነው ደስ የሚለው እንግዲህ እዚህ ሁሉም ተሰብስበው ይቀመጣሉ እንግዲህ ከአንድ አባት ጋር እኔ እጨዋወታለሁ ማለት ነው ጠናስጥልኝ አባቴ ሰላም ነሽ እንዴት ኖት ሰላም ነው እግዚአብሔር ይመስገን ማንነሽ አንቺ ከየት መጣሽ እኔ አስካለ ተስፋዬ ይባላልው ከኢትዮጵያ ቴሌቪዥን የመዝናኛ ክፍል ነው የመጣሁት እዚህ ጉምዝ እናንተ ጋር ስመጣ ጉምዞች የተለያዩ የራሳቸው ቆንጆ ባህሎች አሏቸው አሉኝና ዛሬ ወደ እናንተ መጥቻለሁ አንዱ ደግሞ የተነገረኝ ባህላዊ ዳኝነት አሏችሁ አሉ ባህላዊ ዳኝነት አሏችሁ አሉ እንግዲህ ከፈቀዱልኝ ይሄን እንዲያጫውቱኝ ነው አባቴ በቃ እኔ ማውቀውን አጫውትሻለሁ ነግረሻለሁ ችግር የለም እሺ በጣም ደስ ብሎኛል እግዚአብሔር ያክብርልኝ እንግዲህ ቁጭ ልበልና እናውጋ እሺ ደስ ብሎኛል ስላገኘሁትም እሺ እንግዲህ ስለ ጉምዞች ጉምዝ ማህበረሰብ ዳኝነቱ እንዴት ነው አይደለም ያልሽኝ አዎ እንግዲህ አጋጣሚ ሆኖ የተጣሉ ሰዎች አሉ እኛ እነሱን ስናስታርቃቸው እናንተ አሁን ይደረሳል ጥሩ ሰዓት ነው የመጣሁት በጣም ጥሩ አጋጣሚ ነው ላንቺም ለኛም ታሪካችን እንዲታወቀልን ከሆነ ጥሩ አጋጣሚ ነው የተጋደሉ ሰዎች አሉ በባህሉ በብሔረሰቡ ባህል ያው ዳኝነት ይታያል ከዛ በኋላ ፍርድ ይሰጣል ከዛ በኋላ የማህላ ፕሮግራም ይደረጋል ወያልቃል ምንድነው የሚባለው እርቁ የራሱ ስያሜ ያለው ተንባ ባህላዊ ዳኝነት ማለት ነው ተንባ ማለት ባህላዊ የእርቅ ስነ ስርዓት ባህላዊ የዳኝነት ስነ ስርዓት ነው ሁሉም አይነት የእርቅ ስነ ስርዓት አንድ አይነት ነው ወይስ ይለያያል የሚለያየው በመክፈል መካስ ሌሎችም በዛ ይለያየ እንጂ እንደመጠኑ ግን መዳኘት አለበት ሁለቱ ወገኖች በዚህና በዛ ተቀምጠው ሽማግሌ በመሃል ቁጭ ብሎ ሚዳኙት ነው እንግዲህ ሰው ገለው ከሆነ የሰው በሰው ግድያ ከሆነ ካሳው ሰው ነው የሚከፈል ሴት ልጅ ነው የምትከፈል እንዴት እንደዛ ነው ባህሉ የገዳይ ቤተሰብ ሴት ልጅ ይከፍላል ይግድ ነው ከዛ ደግሞ ሴቷም እሺ ብላ ትሄዳለች ከሷ ጨምሮ ደግሞ የዳኝነቱ ይሽምግልናው የቅጣት የሚባል ነገር አለ ልጅቷንም ወስደው እንደገና ሌላ ቅጣት አለ እንደገና በከብትም የሚገመት ይኖራል በፍየልም የሚገመት ይኖራል በጠብንጃም የሚገመት ይኖራል ከዚህ መውጣት አይቻልም ስለዚህ በብሔረሰቡ ከሆነ የማህበረሰቡ ሰው አይደለም እንደዛ ነው ስለዚህ የሀገር ሽማግሌዎች የሚያቀርቡትን ነገር ይቀበላል የሁለቱም ወገኖች ይቀበላሉ ግድ ነው ካሳውን ከተካሱ በኋላ አንድ ናቸው ከዛ በኋላ ደግሞ ወንዝ ውስጥ መሐላ አለ ምንድነው ጸቡ እንዳያገረሽ እግዚአብሔር የሰጠን ውሃ አለ ክፉንም ደጉንም ውሃ ነው የሚሰራ ስለዚህ ወንዝ እንሄድና በዛ ይታረቃሉ ደም አይደል የተቃቡ ነኝ ሰዎች አንድ ፍየል አንድ ዶሮ ታርዶ ደማቸውን እንደዚህ ይዘው በእጃቸው ላይ አስነክተው በዛ ይጨባብጣሉ ይሻገራሉ ነጭ ድንጋይ አለ የእብነ በረድ አይነት ለምን ነው እነዚህ የሚደረጉት እነሱ ትርጉም አላቸው የእብነ በረድ ድንጋይ እግር ይቆርጣል
የሆነ ችግር ሲገጥም ስትሮጪ ወይም ስትሄጂ ያደናቅፋል እግር ይቆጣል እንደገና እሺው በቃ ይሄንን እርቅ ካፈረስኩ ማለት ነው ካፈረስኩ በቃ እሺው ይውጋኝ አዎ እሺው ይውጋኝ እግሬ ይቆረጥ ይሄን ሁሉ መሐላ ለመፈጸም ነው አዎ ስለዚህ ዛሬ ይሄንን አያለሁ እኔ አዎ በቃ ለያሳይሽ ነው እኔ አንቺ ለምን ፍቃደኛ ከሆንሽ አራ ያለሁ በጣም አዎ በቃ ሳይሳለሁ እኔ እሺ በጣም ደስ ብሎኛል አባቴ በጣም ነው ማመሰግነው እሺ እንሂድ አዎ እሺ አባት ኑ ሊያዙት ምን ጉልበት የለኝም አሁን ሽመገር አረ ገና ወጣት ነው እንግዲህ ተመልካቾቻችን በጉምዝ ማህበረሰብ ማንኛውም አይነት ጥል ቢከናወን የሀገር ሽማግሌዎች የያዙት ክስ ላይ የተበደሉ ቤተሰቦችም የጎዱም ቤተሰቦች ቢሆኑ ከሽማግሌ አይወጡ ከጥንት ከአባቶቻችን ይዘን የመጣነው ነው ያሉት እንግዲህ ይሄ ደስ የሚል ባህላቸው ነው እሱን ይሆናል ምንመለከተው እኔም እናንተም በጉጉት ወደዛው እንሄዳለን አሁን እየተነጋገርን ያለ አቶ ግርማ ሰሞኑን ቤተሰቡ ሞቶበታል ስለሞተበት ገዳዩ እንዳይሞት እኛ ሽማግሌዎችን ሰብስበን እሱንን ማስታረቅ ለምነን ለማስታረቅ ነው መግደል የለበትም ሁለተኛ ሰው ሞት ምን ያስፈልጋል ያ ጥፋት ተሰርቷል አንድ ጊዜ ሁለተኛ ጥፋት መሰራት ያለበትም ታረቅ ነው እና ይሄንን ግርማ ለመለመን ነው አሁን ቁጭ ያለ እኔ አሁን ሄጂ ሰው ለማግደል ከሆነ ያው በቅላ እየጨመረ መሄድ ነው የሚያዋጣን ምንድነው ሰላም መፍጠር ነው ልጅ ሞቷል እኔ አሁን ለእናንተ ለሽማግሌ ሰውዩ እሺ ካሳ ይችላል ካለ ለእናንተም ያስቀምጠው ነገር እኔ ተቀብዬ ከናንተ ከሽማግሌ ውጭ መሆኑ ነገር የለኝም መጀመሪያ ግን ልጄን ይገድሉበት ምክንያት ያስቀምጡላቸው ተበድያለሁ አልበድልም ምንም የሚለው ደስ የሚል ቃል ነው እየሰማን ያለ ነው እንግዲህ ይሄንን መልእክት ከነሱ ወገን ከዛ ወገን ይዘው ሄደው የሚናገሩት አባት ደግሞ እዚህ ጥሩ ምላሽ አግኝተዋልና እዛ ሄደው ደግሞ ምን ይጠብቃቸው እዛ የሰሙትን ለነሱ ይንገሯቸውና እነሱ ሚሉትን ምላሽ ደግሞ እንስማ ለምንስ ይሄን ጉዳይ ፈጸመ ይሄንንም ጠይቁልኝ ብለው አንስተዋል ነሻው ምንድነው ለምንድነው የተገደልኩ እንዴ ስህተት ነው እንግዲህ ካኔ ስህተት ነው አለ ስህተት ነው መጣ ከቤቴ እንግዲህ ይገደልናል ከቤት ከልጃቴ ይገደልናል አዎ ስላገደላ እንግዲህ ግርማስ የመጣ እንግዲህ አንተ ሲለካ በጣም ያመሰግናል እኮ ነው ነከፈላል እኛ ጋር መጥቶ ነበር አለመግባባት ተፈጠረና አውቀን አስበን አይደለም ይሄን ያደረግነው ድንገት ነው የተገደለው ያገር ሽማግሌዎች በመጣችሁት መሰረት እናንተ ምትሉኝን ሁሉ እቀበላለሁ ካሳውን እከሳለሁ ከባህሉ ወዴት ወጣለሁ ይያሉ ነው እንግዲህ ዱዋንና ከቻላን ማንጃነና ያን ጓሽቆብ ማጨበጋ ደካልኳም ኪተማ ከዳ ተከበቋ ዲዳና ካሳቆ ዲከተቆ ከከከማው ተቋን ሰላም ባላጋ ስተት ነው ስተት እስከሆነ ድረስ የተበደለው ወገን የምንባለውን ሁሉ ራሳችንን እንወጣዋለን ችግሩንን ሁለተኛ ስተት ውስጥ ላይ እንዳይገባ እኛ ይሄንን የሚባለውን ካሳ የምንጠይቀው ነገር በሽማግሌ መሃል ላይ ይሄን ስራ እንወጣዋለን ስለዚህ እናትም ለሚሰጠው ካሳ ፍቃደኛ ነኝ እኔ ከሽማግሌዎች አልወጣም ብላለች እንግዲህ ቀጣዩን ሂደት ደግሞ አብረን እንከታተላለን ምንድነው የተመካከራችሁ ምን ያስፈልጋል ለግርማ አሁን የህይወት ካሳ ምን ወሰናችኋል አዎ ለግርማ መከፈል የሚገባው በጉምዝ ባህል ከሆነ ትክክለኛ ከሆነ አንድ ልጃገረድ የሚተካ በዘች በሰውየው በሞታው ሰውየው ዘር ለሚተካ አንድ ሰው እንዲከፈል እንዲደረግ ነው እንደ ጉምዝ ባህል
ያው በእኔ ተፈጥሮ አይደለም ከአባቶቻችን ነው እና ይሄን ሰላም እንድንኖር ሽማግሌ ያስቀመጠው ተቀበየዋለሁ ተጨማሪ ነገር አለ ቅሬታ እንዳይኖር አዎ በመሐላ ቦታ ላይ ግን ይፍያል አጥንት የሚሰበር አንድ ዶሮ ይጨመረና እኔ እታረቃለሁ እንግዲህ ተመልካቾቼ እንደሰማችሁት ከኛ አንድ ሰው ህይወቱ አልፏል በዛ ምትክ ግን ከነሱ ቤተሰቦች መካከል አንድ ሴት ወደኛ እንድትመጣ እንፈልጋለን በዚህ ላይ ደግሞ ሚታረድም ፍየልም ዶሮም ጠይቀዋል ግን እኔ እዚህ ላይ አንድ ነገር ያልገባኝን ልጠይቅ ያቺ የምትሰጥ ሴት እናንተ ጋር ነው የምትቀረው እኔ ቤት ነው እሳቸው ናቸው ሁለቱም ጋር መልእክት ከዚህም ይዘው ይሄዳሉ እዚህም ሚሉትን ይሰማሉ የሁለቱንም ሐሳብ አንድ ላይ ወዲና ወዲ ሳይሰለቹ ፀሐይም ሆነብኝ ሳይሉ የሁለቱንም መልእክት ግራና ቀኝ እርቁ በሰፈራቸው እንዲሰፈን ስለፈለጉ ወዲና ወዲ ያደረጉ ለፍጻሜ የሚያደርሱት ማለት ነው እንደምትመለከቷት ደግሞ እቺ ቆንጆ ልትሰጥ ነው ማለት ነው የዚች ልጅ መሰጠት ደግሞ ጋብቻ ይፈጸምና እቺ ልጅ ትወልዳለች ስለዚህ የሁለቱ ዝምድና አንድ ሆነ ማለት ነው ማንንም ሰው ዘመድናትና ቤተሰብ ሆናለች ማለት ነው ተቃውሞ አይመጣም በፍቅር ይኖራሉ ማለት ነው ለመተሳሰር አንድ ቆንጆ ባህል ይዘዋል ማለት ነው እንግዲህ ይሄንን ነው የምናየው ተመልካቾቼ አሁን ለዳኛ እናስረከብና ለአቶ ግርማ እኛ ባለንበት እኛም ያየን አንቺም ቁምሽ ነው የምታየው እሺ አዎ ቁምሽ ምስክር ነኝ እኔ አዎ ምስክር ሆነሽ ታያለሽ እኔም አለሁ እናት አባትም ቆሞ ያው ዳኛ ሲያስረክቡ አሁን እንግዲህ ልጅቷን ይዝናት መጠናል ዳኛችን ይሄው በተስማሙት መሰረት አቶ ግርማ እኔ ስለተበደልኩ ካሳ ካሟሉልኝ እኔ እርቁን እፈጽማለሁ ብሏል አቶ ጊሳም እኔ ስለበደልኩ የምባለውን ነገር እፈጽማለሁ ብሎ ስለተስማማበት ተቀበል ልጅህ ነች አዎ እውነት ነው አዎ እንግዲህ ይሄ በባህላችን ድሮም ቢሆን ሰው ደም ሲቀባ በሴት ልጅ ነው ሌላ ጥፋት እንዳይደርስ የሚደረገው ሴት ልጅ ማለት ዘር ናት ሴት ልጅ ማለት ዘር ታፈራለች ስለዚህ ግርማ አሁን አንተ ይሄ ልጅ ስትወስድ ያንተን ሟች በሁለትና በሶስት ልጅ አይደለም አንድ እየበዛች ዘር ትተካለች ሟቹ የሚወልደውን ያህል እሷም ትወልዳለች ያንተ ዘር ይበዛል ኩነኔ የለውም ስለዚህ አሁን ይሄ ባህል ያባታችሁ ያያታችሁ የቀደማ አያታችሁ ነው እንጂ ትላንትና የተፈጠረ አይደለም ግርማም ይሄ መቀበለ ጂሳም ይሄ ተቀበለ መክፈለ ለሁለታችሁ ጸድቅ ነው የምትሆነው እንግዲህ ተመልካቾቼ እንዳያችሁት ዋናው የሀገር ሽማግሌ ጋር መተው ሁለቱም በቅድሚያ እቺ ትክክለኛ ልጅ ናት ወይ ለናንተ ሲሉ አባትና እናትን ጠይቀዋል አዎ እርግጠኛ ልጃችን ናት ሲሉ አረጋግጠዋል እሳቸውም ለተበዳይ ከዚህ በኋላ ምንም ተማረርበት ምክንያት የለችህም አንተ አንድ ልጅ ነው የሞተብህ እቺ ግን ሴት ናት ሴት ሁሉ ነገር ናት ነገ ዘርት ተካለች ስለዚህ ያንተን በእጥፉ 2-3 ወልዳ ተተካለሃለች ከነሱም ጋር ከኛም ጋር ትልቅ ቤተሰብ ነው የምትሆኑት ሲሉ ገልጸዋል እንግዲህ አሁን ዋስጥሩና እናማምላለን ልጅቷንም እንሰጣለን ይያሉ ነው ዋናው ሽማግሌና እንግዲህ ይሄንን ነው ሚማማሉትን ነው ምናየው ማለት ነው አሁን ዋስጥሩ ነው የሚባሉት የሰጣት ልጅ እንዳትመለስ ዋስጥራ እቺ ልጅ ብጠፋ ወደናንተ ወደ አባት ብትሄድ ዋናው አንተ ነህ ዋስ ሆነ እሷን መመለስ የምትችለውና
ተጥያቄ ነህ ዋስ ነህ እሺ ያራዋታ ማን ይሙት አፍርቆ መኩጉዝ አንተ ደግሞ ልጅ ተቀብለ እንደገና ሌላ ብቀላ እንዳትወስድ ዋስ ትጠራለህ እሺ አንተ አሁን ዋስ ነህ ኦኩይ አንተ ዋስ ነህ ስለዚህ ግርማ የግርማ ዋስ አንተ ነህ ይሄ ልጅ ከወሰደ በኋላ ብቀላ ቢያድርግ ተጥያቄ አንተ ነህ ማን ይሙት መንግስት ይሙት ቻው እንግዲህ ተመልካቾች አሁን የምታዩት ልጅቷን ሲያስረክቡ ነው እናትየው አባትየው አንድ ላይ ሆነው ልጃችን ወደ እናንተ ሄዳለች ከዚህ ወዲህ ሰላም ነው ምን ፈጥረው ሌላውን ካሳ ደግሞ ቀጥለን እንከሳለን ሲሉ አሁን ልጅ ማስረከብ ስነ ስርዓት ነው እያየሁኝ ያለውትና እጅግ ደስ የሚል ተወዳጅ ባጭር ጊዜ መፍትሄ የሚፈልጉበት ማንኛውም ሰው ለበቀል እንዳይሄድ ትልቅ ትምርት የሚያስተላልፉበትን መንገድ ነው ያየን ያለነውና እጅግ ባህላችሁን ወድጃለሁ ተመልካቾቼ በቀጣይ ደግሞ ምንድነው ሚለውን አብረና ያለን እኔ ደስ ብሎኛል በጣም አመሰግናለሁ አቻ ማንገማላ ከምድም ከቻንጎ ሞዋ ከምድም ከቻንጎ መስቆ በጋ አሄን ለበከራ ዳጋ ዳናቻነ ስሚኪ ሰነ አይ ስሚኪ ሰነ አይ ስሚኪ እናንተ አሁን የታረቃችሁ ሰዎች የተባረካችሁ ናችሁ እግዚአብሔር ይስጣችሁ ሁለተኛ በቀል መውሰድ አታርጉ ይቅርበሉ አሁንም ልጄ ተቀበያለሁ እንደ ልጄ ይተካልኝ ደስ ብሎኛል ሴት ልጅ ብትሆንም ልጅ ነው ሳው ነው ዘር ይዘራልኛል ነሽ ኡፋት ሰው ለቃወጣ እንግዲህ ይሄ ቃል ገብቻለሁ ነው እንዲነክተው መሬቱን ነክተው ግንባሯ ላይ ስለዚህ እንደምታዩት ደስ በሚል ስነ ስርዓት ሁሉም ቃል ገብተዋል እቺም ቆንጆ ተሰጣለች ዳግም አትመለስም ስለዚህ ወደ ቤተሰብ እንደማንኛውም ቤተሰቦቿን ከነሱ ጋር ሆና መጠየቅ ትችላለች መራቅ ማለት አይደለም ስለዚህ ተዋልዳ ቤተሰብ ሆናለች ሲሉ ተቀባይም መሬት ነክተው ግንባሯ ላይ ምልክት አርገዋል ቃሌን አላጥፍም ከዚህ በኋላ ዘመዶች ነን ልጃችሁ ልጄ ናት ብለዋል እንግዲህ ይሄን ስነ ስርዓት ነው ያየነው እጅግ ደስ የሚል ተወዳጅ ባህል ነው ጉምዝ ላይ ያየውትና ቀጣይ ደግሞ እንግዲህ አሁን ፈቃደኛ ሆነሻል አይደል እርቁ እንዴት ነው እናትና አባት ፈቃደኛ ሆኗል ተጣልቼ እኛ ርቀን ሌላ ጥል ውስጥ ከሚገባ እኔን ይውሰዱና ሰላም ይሁን በሚለው ተስማማሽ አይደል ደስ ነው የሚለው እንግዲህ ቤተሰብ ነው ይሆንሹ ስለዚህ ሁሉም ፈቃደኛ ሆነው የሚያደርጉት ድርጊት እጅግ ያስደስታል እኔም ደስ ብሎኛል ቀጣይ እናንተን ሂደት ደግሞ አያለው አባት እንዳሉት የሚገባቡት ቃል አለ ማለት ነው ስለዚህ አንቺም ከዚህ በኋላ የነሱ ልጅ ነሽ የሁለቱም ቤተሰብ ነሽ ማለት ነው እሺ እኔም ደስ ብሎኛል ተመልካቾቼ በዚህ መልኩ ተለዋውጠው የእርቅ ስነ ስርዓቱ አብቅቷል ቀጣይ ደግሞ እርዳርደው የሚፈጽሙት መሐላ አለ እስተመጨረሻ ይሄ በደም የተፈጸመ ነገር በደም ይለፍ የሚል ብለውኛል ይሄንን ይሆናል የምንመለከተው እንግዲህ ተመልካቾቼ አሁን ከጀርባዬም የምትመለከቱት ሁለቱም የበዳይና የተበዳይ ወገኖች አቅራቢያቸው ባለ ወንዝ ጋር መተው መሐላቸውን የሚፈጽሙበት ቦታ ነው ይሄም ዶሮ ያርዳሉ ፍየል ያርዳሉ መርፌም ይለዋወጣሉ ምንድነው ብዬ ጠይቄ ነበር መርፌ መለዋወጣችን የገባሁትን ቃል ባጥፍ እንደዚህ መርፌ ይውጋኝ በሚል አራት መርፌ ለሁለቱ ይሰጣጣሉ ይሄ ያዘው ለአንዱ ይሰጣል አንዱ ያዘው ለአንዱ ይሰጣል የለበሱትን ሸማ ቃሌን ባጥፍ ከዚህ ወዲህ አንድ ቤተሰብ ሆነናል ተመልሼ ቂም በፈጥር ቤተሰብ ላይ ባኮርፍ እንደዚህ ራቁቴን ያስቀረኝ እንደማለት ነው ሸማቸውን ያወልቃሉ በዚህ በወንዝ መሐከል መማማላቸው ደግሞ ጥላችን በደላችን በውስጣችን ያለው ቂም እንደዚህ እንደ ወንዙ ንጹህ ሆኖ ታጥቦ ይሂድ በሚል ነው አርደው በደምጃቸው ይጨባበጣሉ ከዚህ በኋላ ማንኛውም ቂም መሐከላችን የለም እንደ ውሃው ንጹህ ሆነናል በጋራ ነው የምንኖረው የሚል መልእክት ነው የሚያስተላልፉት የሁለቱም ታራቂ ወገኖች እዚህ ወንዙ ዳር ይገኛሉ እኔም እሱና ያለው እናንተም ተመልከቱ ውሎ አዳር ይቀጥላል አሁን
አሁን የምትመለከቱት ደግሞ ሁለቱ የታረቁት ከግራ ወደ ቀኝ ከቀኝ ወደ ግራ ሲሸጋገሩ ነው የምታዩት። ይሄም አንድ የሰላም ምልክት ነው። እንግዲህ ተመልካቾቼ ፍየሉ ታርዶ በዚህ መልኩ እየተጠበሰ ነው። ሙቀቱ እጅግ ወይ ላግዝሽ ትንሽ ሙቀቱ እጅግ ከፍተኛ በመሆኑ እኔ ትቼ ወደ ጥላ ላይ ሄድኩኝ። ብዙ ማገዝ አልቻልኩኝም። ቃለ እርቅ የታረደው ፍየል በዚህ መልኩ እየተጠበሰ ነው። አሁን ደርሷል። ሁሉም ይተባበራሉ። ቤት ያሉ ሴቶች ታርዶ የመጣውን ፍየል እንደዚህ ጠብሰው አድርሰዋል። ከዚህ በኋላ አሁን ይሄ ስለደረሰ ሽማግሌዎች ቤት ውስጥ ያሉ የሚኖሩት የአካባቢ ሰዎች በሙሉ በእርቁ በመደሰት ሁሉም ይቀምሳሉ። ይሄንን እና ትንሽ ከሙቀቱ ጋር እሳቱ በጣም አስቸጋሪ ነው። ግን እንግዲህ ተመልካቾቼ በዚህ መልኩ ነው ሁሉንም እናረጋው። በቅቶታል አይደል? እየደረሰ ነው ወይስ ትንሽ ይቀርዋል? ትንሽ ይቀርዋል። ምን ጨምርበታለሁ? ምንም አይጨመርም። ምንም አይጨመርም። እሺ እንኪ ደግሞ እስቲ እንዳይፈስ ግን ቀስ በይ እንዳትጥዩ። አሻቦ ትንሽ ላርግበት። አሻቦ ጨው ይገባል ትንሽ። እሺ የት ነው እኔ ላምጣልሽ? እዚህ ያለ። እሺ አሻቦ በቃ ይበቃል። ይሄ በቃል ለስጋ ይበቃል። አሁን ጨው ላመጣ ነው የሄድኩት። እቺ ጨው ትበቃለች ብለውኛ እንደዚህ ላርግበት ላዩ ላይ አሻቦ ነው ጨው ማለት ነው። እንግዲህ ያው ጨው ነው። እሳቱ አሁን በጣም እየነደደ ነው ያለው። ወይኔ ጣልኩባት ስጋው። ንፋስ አለ። እንጨቶቹ ደረቅ ሆነዋል አሁን። ስለዚህ በጣም ነው የሚነደው። ወይኔ በጣም እየበላኝ ነው ግሬን ሁሉ እሳቱ። እንኪ በስመ አብ ምን ላምጣ? በምንድን ነው የምናወጣው? በፋጋ። ምንድነው ፋጋ? በጉምዘኛ ነው። እሺ ሄጄ ፋጋ ምንድነው ስጡኝ ብላለች ልበል ቤት ሄጄ። እሺ ፋጋ ምንድነው? ፋጋ ይዝሽ ነው ያለች። ምንድነው ፋጋ? ይሄ ነው ቅል ማለት ነው። ቅል ማለት ነው። አሃ በዚህ ነው የሚወጣው? አዎ በሱ ነው የሚወጣው። እሺ ይሄ ስጋው በዚህ ነው ይዘነው የምንሄደው? አዎ። እቺስ ምንድናት? መካነሰ ነው። አሃ በዚህ እንደዚህ አንስተን እዚህ ውስጥ እስቲ ጀምሪ። እሺ እሺ አሃ ውሃው አይደረግም ስጋው ብቻ ነው። እሺ አየሽ እኔ አለማውቄ። መረቁን እንዳታስገቢ ስጋውን ብቻ ጨምሪ። መረቁ ስር ነው የሚቀረው ብላለች። እንግዲህ መረቁ ብቻ ለመልቀም ደግሞ በጣም ይከብዳል። ሙቀት አለ። እንኪ አግዢኝ ደግሞ
እንደዚህ ካልተጋገዝንማ አንችልም ሙቀቱን እንዳይወድቅ እሱ ጋር ወደዚህም ጨምሪ በቃሽ እንግዲህ የተጠበሰው በሁለቱ ቅል ጨርሰን አውጥተናል ከዛ ይሄ ይወጣል እዚሁ ይቀመጣል አይደለም አይቀመጥም ይወጣል ይሄን ሲት ላርገው በዚህ ነው እንዳይፈስ ግን በቃ ይሄን ወደ ቤት ነው ይዘን ምን ሄደው እንግዲህ ተመልካቾቻችን በዚህ መልክ ፍየሉ ተጠብሶ ቀርቧል አሁን ይሄንን የጎጂ ቤተሰቦች ይሄንን አቅርበዋልና አሁን ለሱ ሰጣለሁኝ እሱ መንገሌ መሰጠን ነበር ስለዚህ ጉዳቱን ያደረስከው አንተ በመሆንክ አሁን ይሄ የታረደውን ፍየል እንዲበቀል ተጠብሶ ቀርቧል አንተ የዞርክ ታስነሳለክ ማለት ነው እሺ እሺ የተባረከ የተቀደሰ ያደርግልን እርቁ የሰላም ይሁን እንዳትመላለሱ ይሄው አንስቻ እንደምትመለከቱት ፍየሉ ታርዶ እርቅና ሰላም ከተፈጠረ በኋላ ፍየሉ እንድትታረድ ምክንያቱ የሁለቱ እርቅ ነውና አሁን ፍየሏን ያቀረበው ወገን የተጠበሰውን ፍየል እየዞረ በእጁ ያነሳ ላሉት አባቶችና ሽማግሌዎች ይሰጣል እንግዲህ ተመልካቾቼ ይሄ ለእርቅ ለመስማማት የታረደው ፍየል በጎምዝ ባህል መሰረት ወንድና ሴት አንድ ላይ ስለማይመገቡ ሴቶቹ ደግሞ አሁን የሚደርሳቸውን ይካፈላሉ ሁሉም ሰላም በመስፈኑ ደስተኞች ናቸው እንግዲህ ለነሱ ወንድን ያደለው እኔ እንግዲህ አንሺ እንግዲህ ተመልካቾቻችን እስካሁን ወደናንተ ስናደርስ የነበረው በመተከል ዞን ግልገል በለስ ከተማ ተገኝተን በጎምዝ መንደር በተነሳ አለመግባባት የሰው ህይወት ጠፍቷልና ያንን የሰው ህይወት መጥፋት ምክንያት በማድረግ ሌላው አንዱን መበቀል የለበትም ሁላችንም አንድ ነን ጎምዞች ነን በጋራ ተነጋግረን ችግሩን መፍታት እንችላለን በሚል በሀገር ሽማግሌዎች የተደረገውን የዳኝነት ስነ ስርዓት ነበር ወደናንተ ስናደርስ የነበረው በእውነት ይህ ስነ ስርዓታቸው ከትውልድ ወደ ትውልድ እየተሸጋገረ መምጣት ይኖርበታል በቀል ለማንንም አይጠቅምም ከነሱ ትልቅ ትምህርት ነው ወሰድነውና ይህንን ባህላቸውን ጠብቀው መያዝ ይኖርባቸዋል በተረፈ እኛ በአካባቢው ተገኝተን የጎምዞች መንደር ተገኝተን እባካችሁ ባህላችሁን ለማወቅ ነው ስንል ኑ ግቡ የኛ ባህል የመላው የኢትዮጵያ ህዝብ ባህል ነውና ግቡ አብረን እንዋል እንስራ ባህላችንን እወቁ አሳውቁልን ስላሉ በዝግጅት ክፍል ስም በሙሉ የብሔረሰቡን አባላት ከልብ አመሰግናለሁኝ እንግዲህ የነበረኝ ቆይታ ይሄው ነው የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ በካሜራው ገብረስላሴ አብረናችሁ ነበር የሳምንት ሰው ይበለን ደህና